አመጡ እንዴት ኖት? ሴና መስገን እግዚአብሔር ይመስገን። ክርስቲያን እንዴት ነህ? ሰላም ላንተ። ድምጽ ምንድነው? ጉንፋን ይዞ ነው እንደኔ? ሞክሼን አግኝቻለሁ በጉንፋን ያ ተለወጠ ድምጽ። አይ ጥሩ ነው። እንደውም እንትን አለ ቆርቆር የሚያደርግ ሻከር የሚያደርግ ነው። ጥሩ ነው የወንድ ድምጽ እንደዚህ ሲሆን አይደለ? አይ መልካም። ፎዬ እንዴት ነህ? ሰላም ላንተ ይሁን። ሰላም ብያለሁ። ዋስናይክ እንዳንንቀና ነው አጥፍተህ ዋጠት የምትመለሰው። እንዳይጠማችሁ ነው። እሺ ሁላችንም ሰላም ብያለሁ። ሴናፍ ነው የምትባለው። እታችንም ሰላም ብያለሁ። ሁላችሁንም ሰላም ለሁላችሁ ይሁን። ማለት አማርኛ ንገሪው፣ ትርጉሙ ምንድን ነው? ታውቀዋለህ ወይ? አላውቀውም። ሴናፍ በአማርኛ ነው። ሴናፍ በኦሮምኛ ነው። አማርኛ ሲተረጎም ወይ አላውቀውም። ታሪካዊ ስም ታሪክ ማለት ነው። ታሪክ እየሰራን ነው ትላለህ። ለታሪክ ማለት ነው ሴናፍ። ኦኬ ሴና ማለት ታሪክ ነው። ሴናፍ ከሆነ ደግሞ ለታሪክ። ኦኬ አይ በጣም አሪፍ። ከእስልምና የመጣች ናት። ወይ በጣም ደስ ይላል። ሴናፍ እንኳን እውነትም ለታሪክ ነው የመጣሽው። አይ በጣም አሪፍ። ደስ ብሎኛል ስላገኘሁሽ። እንኳን እግዚአብሔር ወደ ቤቱ መለሰሽ። በጣም ደስ ብሎኛል። አመሰግናለሁ። በርችልን። የምናግዝሽ ነገር ካለ ፎሎ ላርግና ፎሎ ይረሽ ፎሎ ላርግሻለሁ። ኦኬ ያው ፎሎ አርጊያለሁ። የምናግዝሽ ነገር ካለ አሳውቂኝ። ነገር መማር እፈልጋለሁ እና አሁንም ይበልጥ አመንቲ ጭንፈናች ንገረው ፎይ አመንቲ ጭንፈና ወለቹን በርባዳ ዋንተ ይሄ አስተማሪ ባገኝ ደስ ይለኛል። ከዚህ በላይ በማር አሁን ላይ ማስተማሪ ሰው የለም። እንደጋበር አፋን ኦሮሞ ፈትነች ነው አከሲ እኔ አከሲ ነው የምችለው። አስተማሪ ባገኝ ደስ ይለኛል። መማር እፈልጋለሁ። እሺ ቴሌግራም ምናምን አለሽ አይደል? አዎ አለኝ፣ ግን አስተማሪዎች እዛ ላይ አሁን የለኝም። ገባኝ። እስቲ በቃ ቴሌግራም ቁጥርሽን አስቀምጪልኝና በሚመቸኝ ሰዓት እንትን የሆነች ሰዓት ደቂቃ እያመቻቸን እናውራለን። ጥያቄዎች ካሉሽ ችግር የለውም። እሺ ደስ ይለኛል። ያው ከኔም ጋር ሌላ ሰውም ስለሚማር ደስ ይለኛል። እሺ ምንም ችግር የለውም። ጥሩ በቃ እንዲያውም በውስጥ እናውራለን እንደዛ ከሆነ። እሺ ወንድሜ አመሰግናለሁ። እሺ በርቺ። ደስ ብሎኛል ስላገኘሁሽ። እሺ በርቺ ታለ። እሺ በደንብ ተማሪ። እህቶቿን ለማምጣት ታናሾቿን እየጣራኝ ነው። አይ ቲንክ ታላቋ መታለች፣ ታናሿን ደግሞ ታመጣለች ብለን ተስፋ እናደርጋለን። መልካም። የዛሬ ቶፒካችን ለይለቱል ቀድር ይሆናል። ለይለቱል ቀድር አይ ቲንክ ዛሬ ቀን ስንት ነው ክርስቲያን? በእኛ ነው 2 or 3 ነገር መሰለኝ። ኖ ረመዳን 23ኛው አካባቢ። ኦኬ ስለዚህ ለይለቱል ቀድር ከሚጠበቅበት ቀን አንዱ ነው ዛሬ ማለት ነው። ያ እንደ እስልምና እንግዲህ የመጨረሻዎቹ 10 ቀናት ውስጥ ተብለው ይታመናል። ሂድበትና እናወራበታል። ያ እንግዲህ የቁርአን አወራረድ 23 ዓመታት ውስጥ እንደወረደ ይታመናል። በ23 ዓመታት ውስጥ በመሐመድ ላይ ለተለያየ ችግሮች እንደ መፍትሄ ሆኖ እንደመጣ ይታመናል። በዋናነት ግን ቁርአን ከጥብቁት ከለዋል መፉዝ ወደ ቤተል መርዶስ ነው የሚባለው ወደ ወይንም ቅርቢቱ ሰማይ የመጣው አንዴ ነው። እሱም በለይለቱል ቀድር ማለት ነው። በለይለቱል ቀድር ነው የወረደው ተብሎ ይታመናል። በእርግጥ ይህ ታሪክ በቁርአን ውስጥ ሽታውም የለም። ከዚህ ቦታ ወደዚህ ቦታ መጣ የሚል ሽታውም የለም ማለት ነው። ስለዚህ ሁለት ኮንትራዲክሽን የሆኑ ቁርአኑ ይዟል። ቁርአን አንዴ እንደወረደ የሚናገር አለ፣ ቁርአን ተከፋፍሎ እንደወረደ የሚናገር አለ። ስለዚህ ቁርአን ግልጽና የተብራራ ነው ቢልም
ቁርአኑ አንድ የወረደ ይላል፣ አንደኛው ቦታ ላይ ደግሞ ተከፋፍሎ ወረደ ይላል። የትኛው ነው የትኛው የሚታወቅ ነገር የለም። ሙፈሲሮች ግን ከጊዜ በኋላ የመጡ አይ ከዛ መጣና ሰባተኛ ሰማይ ጋር አልፎ ስድስተኛን አልፎ አንደኛ ሰማይ ጋር ተቀመጠ፣ ከዛ በኋላ ነው ወደዚህ ተከፋፍሎ የወረደው የሚል ቁርአንን ስህተት ለማረም የሄዱበት ጥረት አለ ማለት ነው። የቁርአንን ግጭት ለማረም የሄዱበት አለ። ኦቨርኦል ግን እዛም ሆነ እዚህም ሆነ አንዴም መጣ ተከፋፍሎ መጣ። ዋና ፎከስ የምናደርገው ዛሬኛ ለይለቱል ቀድር መቼ ነው የሚለው ላይ ትንሽ ትኩረት እናደርጋለን ማለት ነው። በ20 ነው በ21 ወይንስ በ22 ወይንስ በ23 ወይንስ በ24 በ30 የሚሉትን ነቢዩ እርስ በርሱ የተጋጩ ንግግሮችን ተናግሯል። መቼ ነው ቁርአን የወረደው? ቁርአን በለይለቱል ቀድር ከሆነ መቼ ነው የወረደው የሚሉትን እናነሳለን ማለት ነው። ከዚህ ጋር በተያያዘ ደግሞ እንዴት ነው የወረደው የሚለውንም ደግሞ እናነሳለን። 23 ዓመት ሙሉ እንዴት ተቀመጠ ከዛ በኋላ የሚለውን እናነሳለን። አይ ቲንክ አለው አለፈው መምህር ኤፍሬም አሉ መሰለኝ። እሳቸውንም ሳባቸው ካሉ ሜይ ቢ ከታች መምህር ኤፍሬም እያሉ ነው አለ። ግን እፎይ እሺ፣ ኮመንት ስላላችሁ አናስገባም። አንድ ነገር ልንገራችሁ። እዚህ ቤት ህግ 4 መምህር አሉ ከስር። በውስጥ በጣም መምህራኖች ይሳደባሉ። መምህር ኤፍሬም እኛ ቤት ይገባሉ። ሌሎች መምህራኖች አሉ ከላይም ብቻ ላይ እያስገባ እያሉ እየሰደቡኝ ነው። ስለዚህ ኮመንት ላይ ስለጻፋችሁ የሚሆን ነገር የለም። አንድ ነገር በውቅ ቤቱን ህግ ኮመንት አሁን ከስር አይቻችኋለሁ። 4 መምህራን አሉ። ከሌለ እይታ አስገብተህ ሁል ቀን እየየ መምህራኖች ማለት ነው። እኔስ ኮመንት ላይ ምንም ነገር እንዳጽፉ ምንጊዜ ማንም ማስገባት እንዳለብን ስለምናውቅ ማለት ነው። እና ለይለቱል ቀድርን በተመለከተ እንትን እንላለን እንነጋገራለን ማለት ነው። ለይለቱል ቀድር ቁርአን የወረደበት እንደመሆኑ ክርስቲያን ሜይ ቢ እንትን ከሰራለ አስገባቸው። ደግሞ ፎዬ እንትን ማድረግ ክርስቲያን እናንተ ባላችሁ በረሃ ግብር መሰረት መሄድ እንችላለን። እኛ ታችም ሆነን መማር እንችላለን። ምንም ችግር የለውም። እና ተረዱት እፎይን ፕሊዝ። እሺ፣ አንድ ሰው ቤቱን ሲከፍት ርዕስ ይዞ ነው የሚገባው። ርዕስ ደግሞ እስልምና ላይ ነው ብዙ የሚያስተምረው። ስለዚህ እኛ ደግሞ ልንማር ነው የምመጣው፣ ልናስተምርም አይደለም እውነቱ ለመናገር። ስለዚህ እፎይን በውስጥ አንዳንድ ነገር ኔጌቲቭ ነገር የምጽፉ ሰዎች ካላችሁ ትክክል አይደላችሁም። ርዕስ ይዞ ነው የሚገባው። የእሱን ያህል ስራና ሸክም እኛ እንኳን መሸከም መስራት አንችልም። ሰው በኔጌቲቭ ነገር የምጽፉ ካላችሁ ትክክል አይደላችሁም። ሰው አስገባ በዚህ ውጣ በዚህ ገባ እንዳትሉ፣ ትክክልም አይደለም። ሰው እኛ ራሱ አሁን መውረድም ካለብን እንወርዳለን። ምክንያቱም እፎይ ትልቅ ስራ እየሰራ ነው። እፎይን ማበረታታት ማገዝ ነው ያለብንና በሱ እቅድና በሱ ሰዓት ነው መሄድ ያለብንና እፎይና ታች መሆን ካለብንም አሳውቀን። እሺ ፕሊዝ። ታች መሆን እንችላለን። ምንም ችግር የለውም። ችግር የለውም። እኔ ለእናንተ ማይሆን ከሆነ እኮ አላስገባችሁ ራሴ ያውቀዋለሁ ማለት ቶፒኩ ማሄድ ከሆነ ከእናንተ ጋር ብዙም እንትን ማይል ከሆነ እኔስ መምህር እንኳን ደህና መጡ። ሶሪ እንትን ስላለ ግድ የለም። አይ እንኳን ደህና ቆያችሁ። እኔም ሁሉንም ሰላም ብያለሁ። በነገራችን ላይ ይሄ በቀደመው ታሪክም ሲፈጠር የነበረው ይሄ ብቻህን አደባባይ ላይ አስጦ መጥፋት ለአሕዛብ የተላክነውን የመምህርነት ግብር አጥፍቶ ህዝብ ብቻ ማገልገል እሱ ተገቢ መስሎ ስላልታየን ራሳችን ወቅሰን በሚገርመው ሁኔታ ብዙ ሪስክ እንዳጋጣሚ ሆኖ በእኔ ቤት የምኖርበት ቤት
በቀኝም በግራም ያሉት ሙስሊሞቹ ናቸው እና እኔ በዛ መካከል ነው በኪራይ ቤት የምኖርና አንዳንዴ ወጣ ብዬም ስለማወራ ድምፄ ይሰማል። በዚያ ሪስክ መካከል ነው ሀሳብ የምሰጠው እግዚአብሔር በሚያውቅ። ስለዚህ አንዳንዴ ቢያንስ ለእስልምናው ግብረ መልስ ብትሰጥ ኦርቶዶክሳዊ ጥያቄ በሚነሳበት ጊዜ ለዚያ ግብረ መልስ በመስጠት ጎንህ ላይ መሆናችን እንዲያው አንድ ተራ ግለሰብ ሳይሆን ቤተክርስቲያኗ አስተምራ የመረቀችን መምህራንም ከጎንህ መሆናችንን ለማሳየት ሀሳቡ ልክ ነው ብለን መደገፋችንን ለመግለጽ ነው ምን መጣው እንጂ ሁሌ እየተመቸን አይደለም። እና ምናልባት አሁን እኔ ይሄን አላውቅም እንደዚህ አይነት ገሌን ሰቅለ ገሌን አውርደህ የሚል በዚህ ላይ መምጣት እኔ ሽልማት ነው ብዬ አላምንም። ምንም ያስቀና ነገር የለውም። መከራ ነው ሊገጥም የሚችለው በዚህ በመሆናችን እና እንደዚህ አይነት ነገር ካለ አሁን ዲያቆን መዝሙረም እንዳለው ታችሁነን ሁላችንም መማር ስለምንችል አገዝን ብለን ነው እሱን የተጓዝን። ሌላ ተጓዳይ በሽታ እያመጣ ከሆነ ታችሁነን ለማድመጥ ፈቃደኛ ነን ለማለት ነው። ያክብርልኝ። አመሰግናለሁ። አይ ችግር የለውም። እርሶ ጋር ስለምናወራም አክቹዋሊ ያለውን ኬስ ስለሚያውቁት እርሶ ደውዬም ስለምነግረውት ከሌሎቹ ጋር እዚህ ስማይ ስለማላወራም ነው ማላስገባቸው። እርሶ ደውዬም እንደዚህ አለ ብዬ አውርተንም ስለምናደጋግመን ማለት ነው። ኤኒዌይስ አዛዥ አትሁኑ። ኮመንት ላይ ያላችሁ ኬዙን ሳታውቁ እንደዚህ ከሌ እንደዚህ ኮመንት ላይ አሁን እንትን ያሉ ከሳቸው ውጭ 4 መምህራን ነበሩ። ከዛ ልክ እንትን ስል ከሌን ያስገባ ስክሪንሻት ይልኩልኛል ማለት ነው። ኦኬ ገስቱን እንዲህ ከሞላ ነው ሙስሊሞች መማር አይችሉም ማለት ነው። ስለዚህ ከሌ ያስገባ ከሌን አስወጣ ከሌ ለምን አላስገባም ቴክስት አትላኩ። በጣም ይረብሻል፣ ዲስትራክት ያደርጋል። ቶፒኩ ለማን ነው የሚመጥነው? ዛሬ የምናነሳው ግብረ መልስ ያስፈልገዋል። ኦኬ መምህራኖች ቢኖሩ እኛም እንፈልጋለን አይደለ? ቤታችሁም እንኳን ስሩ እያልን ኢንካሬጅ እያደረግናል እና እንደዛ ነው። ከዛ አንጻር ነው ቴክ ኢት ኢዚ ሁሉንም ነገር። ኤንስ ወደ ቶፒኩ እንመለስና ሌለቱል ቀድርን በተመለከተ ነው ቶፒካችን። ሀቢብ ሀበባ አይ ቲንክ ሙስሊም ነው ክርስቲያን ነው? ሀባብ ነው የሚለው አይ ቲንክ ሀባብ አለ አለው። እግዚአብሔር ይመስገን። ሰላም ብያለሁ ሁላችሁንም። እኔ ክርስቲያን ነኝ። ምናልባት እታችሁኝ እሰማለሁ። ጥያቄ ስለነበረኝ ነው። በሌላ በተመሳሳይ በቁርአን ላይ ግን መቆየት እችላለሁ ወይ ታችሁኝ ይመጣሉ? በኋላ ከስሩን በኋላ ነው። ኢብሮ ይሰማል? ኦኬ አንዴ ቁርአን ክፍል አንዴ ክፈተው እስቲ ክርስቲያን ሱራ 97 ከቁጥር 1 ጀምረ። ኦኬ ኦኬ ያ እንግዲህ ለይለቱል ቀድር ምንድን ነው የሚለውን ሙስሊሞች መጀመሪያ ገብተው ቢነግሩን ጥሩ ነው። መግባት ትችላላችሁ። መረጃ ማስረጃ እናወራለን። እንግዲህ ለይለቱል ቀድር ቁርአን የወረደበት ነው ተብሎ ይታመናል፣ እንደ እስልምና ማለት ነው። ለይለቱል ቀድር ቁርአን የወረደበት የረመዳን ወር የመጨረሻዎቹ 10 ቀናት ውስጥ የሚገኝ ቀን ነው ብሎ ይታመናሉ። ሰው አንደኛ ከነዛ ከ10 ቀናት ውስጥ ቁርአን በየትኛው ቀን ነው የወረደው የሚለውን ይሄ የመጀመሪያው ጥያቄያችን ነው። ሁለተኛ ደግሞ ቁርአን በአንድ ጊዜ ነው ለሙሐመድ የተሰጠው ወይስ ደግሞ በግራጁዋል በሆነ ዌይ ነው የተሰጠው? ማለትም ቀስ በቀስ ነው የተሰጠው። ምክንያቱም ታውቃላችሁ ሙሐመድ በ610 አካባቢ ዓመተ ምህረት ተነሳና በ632 አካባቢ ነው የሞተው። ቁርአን ለ23 ዓመት ያክል ይወርድለታል ተብሎ ይታመን ነበር። በአንድ ጊዜ ነው የተሰጠው ወይስ ደግሞ በተለያየ ጊዜ በ23 ዓመት ውስጥ ነው? እንዴት ነው የወረደው በለይለቱል ቀድር የሚለውን ነው ከሙስሊሞች ጋር የምንነጋገረው ማለት ነው። ሜቢ ልጅ ሙባ ገብቷል፣ መቀጠል ይችላል። ቀጥለው ክርስቲያን። ኦኬ ልጅ ሙባ አለ?
ልጅ ሙባ ይሰማል? ሙስሊሞች ገብታችሁ ማይካችሁን እየከፈታችሁ አውሩ። ታይም ስለሌለ ማለት ነው። ልጅ ሙባ ካለ መቀጠል ትችላለህ። ያው እንደ አጠቃላይ ምንድነው ሙስሊሞች ስለ ሃይማኖታቸው ያን ያህል እንትን የላቸውም። እውነት ለመናገር ክርስትናን በመፈትፈት ስለሆነ እንትን ያሉት ማለት ነው። ክርስትናን በመፈትፈት ክርስትናን በማንቋሸሽ ነው አይምሯቸው የተሞላው እንጂ እስልምናቸውን ቁርአናቸውን አንብቦ በመረዳት ስላልሆነ ያን ያህል መልስ ላይመልሱ ይችላሉ። ያን ያህል ሳይሆን ለይለቱል ቀድርን በተመለከተ 5 ደቂቃ ማውራት የሚችል ሙስሊም ካለ መግባት ይችላል። ስለ ለይለቱል ቀድር ቁርአን እንዴት ወረደ፣ ቁርአን ከጥብቁ ሰሌዳ ወደ ሙሐመድ ከጥብቁ ሰሌዳ ወደ ቅርቢቱ ሰማይ እንዴት ነው የወረደው ብሎ መናገር የሚችል ሙስሊም አለ? እንዴት ነው የወረደው? መቼ ነው የወረደው? ምክንያቱም ይቺ በጣም የተወደደችና የተከበረችው ሌሊት ተብላ ነው የምታሰበው። ሙስሊሞች 10ዋን ቀን በመጠባበቅ ይጠብቋታል ተብሎ ይነገራል። አንዱ ምክንያታቸው ቁርአን ስለወረደበት፣ እሷ ሌሊት ደግሞ ሰላም ብቻ ናት ብሎ ቁርአን ይናገራል። ኦኬ፣ የምርም ቁርአን እንደተናገረው እሷ ሰላም ብቻ ነች ማለት በለይለቱል ቀድር ምንም ይፈጠር ነገር የለም፣ ሰላም ብቻ ነች። ልጅ ሙባ አለ? ልጅ ሙባ ኦኬ፣ ሞዴሬተር ካላችሁ አስገቡ ሙስሊሞችን። ያ እንግዲህ ለዚህ መነሻው ሱራ 97 ላይ ነው የሚገኘው። ሱራ 97 እሱ እንዳጠቃላይ ስለዚህ የሚያወራ ነው። ሱራ 97 አልቀድር በመባል ይታወቃል። የቁርአኑ ምዕራፍ ምን ይላል? እኛ ቁርአንን በመወሰኛይቱ ሌሊት አወረድ ነው ይላል። እኛ በመወሰኛይቱ ሌሊት ቁርአንን አወረድ ነው። መወሰኛይቱም ሌሊት ምን እንደሆነች ምን አሳወቀህ? መወሰኛይቱ ሌሊት ምን እንደሆነች ምን አሳወቀህ? መወሰኛይቱ ሌሊት ከሺህ ወሮች በላጭ ናት፣ ከምን ወሮች? ከሺህ ወሮች በላጭ ናት ብሎ ይናገራል። በእርሷ ውስጥ መላእክትና መንፈሱ በጌታቸው ፈቃድ በነገሩ ሁሉ ይወርዳሉ። ኦኬ፣ እንዴት ነው የሚወርዱት? መንፈሶቹ እነማን ናቸው? መላእክቶቹ እነማን ናቸው? እርሷም እስከ ጎህ መውጣት ድረስ ሰላም ብቻ ናት ብሎ ይናገራል። ይሄ የቁርአን የተወረደበት የለይለቱል ቀድር ወይም ደግሞ የምትጠባበቀው ሌሊት ብለው የሚያምኗት ሙስሊሞች ቁርአን የወረደባት ማለት ነው። ከየት ወደ የት ነው ቁርአን የወረደው? ለሙሐመድ ነው የወረደው ወይስ ወደ ቅርቢቷ ሰማይ? እንግዲህ ቁርአን እንደ እስልምና ግልጽ እና የተብራራ ለነገሮች ሁሉ መልስ የሚሰጥ ነው ተብሎ ይታመናል። ግን ለነዚህ ስለሚጠየቁት ስለዚህ ሌሊት ስለ ለይለቱል ቀድር ማለት ነው 5 ጥያቄዎችን ቢጠየቅ ከ5ቱ አንዱን እንኳን መመለስ አይችልም። ልጅ ሙባ የለህም? ላይ ኮሜንት ካደረጉ ሙስሊሞች ማለት ትችላላችሁ። ለምን አታስወርደውም ክርስቲያንዬ? ምክንያቱም ሪፖርትም እያደረገ እንዳይሆን ከሌለ ሞዴሬተር ካላስወርደውና ሌላ ሰው ይግባ። ረጅም ሳዝን ማለት ብቻ ነው። አሁን ሌላ ሙስሊም ገብቶ ልክ ሲያወራ በመሀል ላይ ተደርቦ ያወራሉ። ብዙ ጊዜ እንደዛ ናቸው እንጂ ራሳቸውን ችለው በተአምር አያወሩ። ኦኬ፣ ለይለቱል ቀድር የሚለው ራሱ መቼ ነው የጀመረው? ከመሐመድ ነቢይ በመኋላ ነው ወይስ አስቀድሞ የነበረ ነው? ለይለቱል ቀድር የምትለው ስያሜ መቼ ነው የመጣችው? ቁርአንስ የወረደው መቼ ነው? ለይለቱል ቀድር መወሰኛይቱ መቼ ነው የተወሰነችው? ያቺ ቀን መቼ ነው? ከመሐመድ ነቢይነት በፊት ወይንስ በኋላ? በመካ ወይንስ በመዲና? ረመዳን መዲና ላይ ስለተጀመረ ማለት ነው። ለይለቱል ቀድር ደግሞ የረመዳን እንትን ስለሆነች ከሺህ ቀን በላጭ የሆነችውስ መቼ ነው? ከመካ በኋላ መዲና ላይ ወይንስ መካም እያለ መቼ ነው? ይህን መመለስ ይችላሉ? ሲጀመርስ ቁርአን እንዴት ነው የወረደው? ኦኬ፣ አስቀድሞ ሁሉም ነገር ተጽፏል። በለውሃል መሕፉዝ ላይ ሁሉ ነገር ተጽፎ ነበረ። እንዴት ነው ወደ ቅርቢቱ ሰማይ የመጣው? መጽሐፍ ነው የመጣው? ቃል ነው የመጣው? ምንድን ነው የመጣው?
ለ23 ዓመት ያህል የቱ ጋር ነው የተቀመጠው? አላህ ለጅብሪል የሰጠው እንዴት ነው? ወይንስ ጅብሪል ነው ከለውሃል መሕፉዝ ላይ ያመጣው? ቀንሶ ነው ያመጣው? ሙሉ ነው ያመጣው? ለ23 ዓመት ያህል የተቀመጠው እንዴት ነው? ቃል ነው የተቀመጠው? ጽሑፍ ነው የተቀመጠው? ከቅርቢቱ ሰማይ ወደ መሐመድስ እንዴት ነው ያመጣው? እንዴት እያደረገ ነበር ሲያመጣው የነበረው? የተጻፈ ወይንስ ያልተጻፈ? ምክንያቱም ምንም ነገር የሚለው ስለሌለ። ሌለተል ቀድር የምትባለው መቼ ነች? የረመዳን መጀመሪያ፣ የረመዳን ማገባደጃ፣ የረመዳን መጨረሻ? ኦድ ነምበር ወይንስ ኢቭን ነምበር? የትኛው ማለት የትኛው ላይ የምትሆነው? ከየትኛው ነች ረመዳን? የትኛው ላይ ነው የሚውለው? እነኝን እንዲተል የምናያቸው ይሆናል ማለት ነው። አንደኛ በጣም የሚጾምባት ወር እንደመሆኗ በጣም የሚጾምባት ወር ነች። ሌሊቱን ሙሉ የምትጠበቅ ሌሊት ነበረች። ሌሊቱን ሙሉ የምትጠበቅ ከሆነች ደግሞ መቼ ነው የሚጠብቋት? መቼ ነው የምትጠበቀው? ለምንድን ነው የምትጠበቀውስ? ሴና ጠብቀሽ ታውቂያለሽ? ይችን ሌሊት አውቃለሁ። ምን ለማግኘት? በዚህ ወራት ላይ ቁርአን የወረደበት እና ያው የሚሞቱ ሰዎች የሚፈረድበት ስለሆነ አቺና 10 ቀን ቁጭ ብለህ ዱዓ ታደርጋለህ። ከዚች ሞት አውጣኝ ብለህ ማርያምን። እንደዛ ነው። ሞት ይፈረዳል። ቁርአን የወረደበት ሳምንት ናት 10 ቀንና በደንብ ዱዓ ይደረጋል። ቁጭ ብሎ ለይለቱል ቀድር ይባላል። እህትሽ እየጠበቀች ነው አሁን? ይሄ አጠገቤ ነች። እሷ ራሱ ልመልስለት ፈርታ ነው እንጂ ልመልስለት እያለች ትመልስ። እስኪ ሰላም ነው? እንዴት ነሽ? ደህና። ሌለቱል ቀድርን እየጠበቅሽ ነው? አረ እየጠበቅኩ አይደለም። እኔ ትናንትና በላሽ አይደል? ሰርካታ አንቺንም እናመጣለን፣ አንቺንም እናመጣለን። እስኪ እናያለን። አሁን አንዳንድ በይ ጠይቂ፣ ነገሮችን እንትን በይ። ስለ ሌለቱል ቀድር የምታውቂው ነገር አለ? ፈራች እንዴ? ኧረ አልፈራችም። እህቴን ወሰድክ እያለች ነው። እሷንማ አንቺማ በቃ አመለጥሻቸው እኮ እናንተ አመልጣቸው። አልሰማም ድምፄ እንደጋሙ ይሰማል ኮንፎርም ያንቺ ነው የራቀው። እሺ በቃ ተማሪ ሜቢ መልስ ካለሽ ግን መመለስ ከፈለግሽ ኤኒታይም አውሪን እና እሺ እሷ እንደነገረች ነው አለችክ። እሺ ያሲን እንኳን ደህና መጣ። ያሲን ጊዜ ጌታ ላታሐዝን። ሰላም ነው? ሰላም፣ እንዴት ነህ? እንዴት አመሸ? ሁሉ ሰላም ነው። ጫጫታ አለ ትንሽ ስር ድምጤ ይሰማል? ትሰማለህ? ትንሽ ጫጫታ አለ። ትምህርት ቤት ነህ እንዴ? አይ አይደለሁም፣ መንገድ ላይ ነኝ። ግን ምን ይሰማል አሁን? ትንሽ የሚረብሽ ነገር አለው ግን ኦኬ። እሺ ጥያቄ ልጠይቅህ ወይስ ጥያቄ ትጠይቀኛለህ? ሌለቱል ቀድርን ትንሽ አብራራትና ትጠይቃለህ። ሌለቱል ቀድር የምታውቀው? ያው ሌለቱል ቀድር አላህ የወደደው
ወራቶችን ሁሉንም ይወዳል፣ ግን እቺ ቀን ግን የምትወደድ ቀን ናት እንደ እስልምና አስተምሮ ማለት ነው። ያ እኛ እንደ ሰው ስለሆነ ስተተኛና ፍጹም ሰዎች ስላልሆነን ዱዓ እናደርጋለን፣ ተውበት እናደርጋለን። ያ ተውበታችን ይሰማናል ባጭሩ ማለት ነው። እንደዛ ነው እስልምና። ሌለተል ቀድር ማለት ምን ማለት ነው? ሌለተል ቀድር ማለት ምን ማለት ነው? ሌለተል ቀድር ከ21 ጀምሮ ሌለተል ቀድር አሁን ከወራቱ ጀምሮ ከ21 ከረመዳን ሙሉ አላህ Subhanahu Wa Ta'ala ይሰማል፣ ሁሌም ይሰማናል። ይሄ ወራት ግን ተውበት የምናደርግበት ወራት ነው። የሚሰማን ዱዓችን የሚቀበልበት ወራት ነው። ስለቀኗ ብቻ አውራ። ስለ ቀድር ሌለተል ቀድር ብቻ ስለ አንዷ ቀንማ ለረሱል ሰለላሁ ዐለይሂ ወሰለም 21 ሊሆን ይችላል፣ 22 ሊሆን ይችላል፣ 23 ነው። በዛ ቀን ግን አላህ የሚቀበለን ነው ዱዓችን መቁል ማለት እኛ ሰላት እንሰግዳለን። አሁን ትታወቃለች አትታወቅም እንደ ሌለተል ቀድር? ሌለተል ቀድርማ ረሱል ሰለላሁ ዐለይሂ ወሰለም እንዳስተማሩ ያቺ ቀን 21 ቱን 23 ቱን 27ም ይባላል። ምንድነው 27 29 ከራሱ አይናገርም አለ ነብይ እኮ ይውል። አሁን እንዴት ልንገርህ? ካሁን ጸበለሷን ኢየሱስ አረሳትም እንደዛ አስበው። አንዳንዴ ሎጂክ ለምን በራስ በክርስትና ማታየው? ይሁን አሻይብ ነህ እንዴ? ባይ ጊዜ ለክሉ ጊዜ ጌታ አሻይብ ነህ? አይ እኔ ሙስሊም ነኝ። ኖ በፊት ስምህ እንደዛ ነበረ። እፎይ አሻይብ በራስ መንገድ ማይሳት የለም። ባይ ረሳት የሚል ታመጣልናለህ? የለም እንደዛ የሚል ስምህ አዲስ ስላልሆነብኝ ነው። ኤኒዌይስ እንደዚህ ሊሆን ይችላል እንደዚህ ሊሆን ይችላል አትበል። ኤግዛክት የተናገረበት ነብይ ስላለ ማለት ነው። ከዛ በኋላ ግጭቱን ለማረም ብለህ አይ ነብዩ ረስቷል ምትል ተሆነ እናመሰግናለን። ስለዚህ አይ ቲንክ አለው ክርስቲያን ኦኬ ከራሱ አይናገርም ወይ ከሆነ እንጂ የተባለው መሐመድ ይረሳል ማለት ነው። እናመሰግናለን። የሚያስረሳው ደግሞ ማን ነው? አላህ ነው አይደለ? ብናስረሳህ ብሎ የተናገረው አላህ ነው አይደለም ያስረሳው። ስለዚህ አላህ እያስረሳ አንዴ 27 አንዴ 21 አንዴ 23 ያስብለው ነበር ማለት ነው። የሚያስረሳው ማን ነው? አላህ። አንዴ 23 ነው ይለዋል፣ አንዴ 21 ነው ይለዋል፣ አንዴ 24 ነው ይለዋል፣ አንዴ 27 ነው ይለዋል ማለት ነው። አስረሹ አላህ ራሱ ስለሆነ ማለት ነው። ስለዚህ ወደ ማን ነው የሚመለሰው? ወደ አላህ ይመለሳል። አላህ ምን አለ ማለት ነው? አንድ ቀን 1 ነው አለ፣ ሌላ ጊዜ ደግሞ 7 ነው አለ፣ አንዴ ደግሞ 29 ነው ቁርአን የወረደው አለ። which means ዲሌማ የእስልምና ራሱን የቻለ እዚህ ውስጥ ቅርቃር ውስጥ ተከተለ በኋላ አንዴ 27 ነው፣ አንዴ 29 ነው፣ አንዴ 1 ነው። ቁርአን የወረደበት ካልታወቀ ደግሞ ውሸት ነው ማለት ነው። ምንም መገለጥ አይደለም ማለት ነው። ኤኒዌይስ አንድ መረጃ ብቻ እንመልከት። ሱነን አቢ ዳውድ 1386 እና አንድ ክፈተው ክርስቲያን ሙሳ ኦኬ እችን አዲስ አንብባት እስቲ ወንድማችን። ጊዜ ጌታ አለ ከተመቻ አንብበው አንዴ። ጌታ አለ ጊዜ ጌታ ኦኬ ወይ ቲንክ ሌሎች ይቀጥሉ። ሙሳ ቆይ አንዴ እፎይ ተመልሼ ልግባ። የሆነ ትንሽ ቦታው ያልተመቸኝ አስገባኸኝ ማለት ነው። ወይ እየሰማችሁ ነው። እኔ የመጀመሪያው ምንድነው የምትለው? መልስ እየተመለሰልህ እንትን እያልክ ነው፣ እያጓራህ ነው። ምን እሺ ነው? በስነ ስርዓት መልስለት አለው። አላጓራም። በስነ ስርዓት ጠይቋል። በስነ ስርዓት መልስለት። ሙስሊም እኮ እንደሚል እኔ ወይ ምን መልስለት አለው? መልስለት አንተ መልስለት አለው። ቆይ እስልምና ረቂቅ ነው፣ ጥበብ ነው። አልሐምዱሊላህ ችግር የለውም። እፎ ያቀኛል። ምንም እኛ የምናፍርበት ነገር ተጋጋነት መልሳለህ። ጫጫታ አለ ስር ቆይ አንዴ ሙሳ አደርጋለሁ። ያ በጣም ጫጫታ አለ። እኔስ ሙሳ
አቶ ሙሳ አንተ መሳደቡ አንተ እስልምና ወይ አትሳደቡ ስለሚል ብቻ አሁን አንተ መሳደብ የለብህም። ገባህ? እኔ አልሰማህም። አፍን ትከፍታለህ። ለምሳሌ ፊት ለፊት አፍን ብከፍት እገልሃለሁ። እኔ አልሰማህም። ገባህ? አሁን በዛው ያህል ነው። እስልምና ወክዬም አይደለም እኔ በራሴ ነው ወስኜ። አሁን መልስ እየመለሰልክ መሐመድ የምትለው ለምንድን ነው? ከመሐመድ እንትን አትወርድም እንደ አንተ? ወይኔ እስቲ አንድ ቀን ስለ አንተ ሃይማኖት አስተምር። ወንድ ከሆነ አዲስን አንብብ። እያነበብኩ ነው። አንብብ። ምንድን ነው የሚለው? እሺ ቴንክ ዩ። አሁን አዲስን አንብብ። ምንድን ነው እሱ? ሾርባው ዛሬ ሾርባው ምንድን ነው? ጠጅ ነበር እንዴ? አዲስን አንብብ። አዳምጠኛ። አንድ ቀን ስለ አንተ ሃይማኖት አስተምረን እስቲ። ኧረ አንብብ እስቲ። አሁን አዲስ አንብብ። ምን አረብኛው ነው? ደስ ያለ አረብኛ ማትችልም አንተ ትችላለህ እንዴ? እርግጠኛ ነኝ አልችልም። ትርጉሙ አይገባኝም እንጂ ማንበብ እችላለሁ እኮ። ትርጉሙ አልችለውም፣ ግን ዝም ብሎ እንደ ኢትዮጵያ ውስጥ አብዛኞቹ ሙሳዬ፣ ሁሉም ሙስሊም እንደዛ እኮ ነው። ምን ይሸመድዳል? ወይኔ የሆነ ቪዲዮ እንደውም ክርስቲያን ኧረ ቆይ ልኬልሃለሁ። አብዱል ጀሊል ያ ማን ነው የሚባለው? አረብኛውን ቁርአንን በዜማ ያለው ሰምተዋል? እሷንማ አስበምጣለሁ። ሙሳዬ የኔ ወንድም ልኬልሃለሁ። አይ ዶንት ኖ። እስኪ ቆይ ኦኬ፣ ቼክ ኢት እንትኑ ቪዲዮ ውስጥ ግባና ቼክ አድርገው። ቆይ በይ አንዴ ልላክልህ። ቆይ በይ ቴሌግራም ላይ ልላክልህ። ያንተን ወንድም ላሳየህ። አንዴ ቀጥል አንዴ። ኦኬ እሺ ሙሳ፣ እስከዛ ስለ ለይለቱል ቀድር ማውራት እንችላለን። ይሰማሃል? ኧረ በደንብ ነው የሚሰማኝ። ኦኬ እሺ፣ እስኪ ንገረን ስለ ለይለቱል ቀድር መቼ ነው የምትውለው? አሁን እሱ ራሱ እኮ ዘን ብሎ እንትን እያለ ነበር ልጁ እየመለሰለት ማን ነው ጊዜ ይታያል። የሚወርድበት ቀን እኮ የሚወርድበት ቀን አዳምጥ፣ መጀመሪያ የሚወርድበት ቀን አይታወቅም እያለው ከዛ ይሄን ይዋሻዋል ምናምን ነገር እየቀባጠረ ነበር። ፎይ አባ ኦኬ። ለነብይ መቼ ነው ቁርአን የወረደበት አይታወቅም፣ ቀኑ አያውቀውም። ለዛውም ኢማጂን በየአመቱ ጅብሪል እያሸመደደው ቁርአንን ማለት ነው። ምንድነው የምንቀባጥረው? አሁን ወደ ቁርአኑ ለመወሰድከው እዚህ ጋር ለይለቱል ቀድር ቁርአን የወረደበት ሌሊት ነው አይደለም? መወሰኛይቱ ሌሊት የምትባለው። እሺ። እና እንዴት መሐመድ አያውቀውም ቁርአን የወረደበትን ዕለት? በ21 ይሁን በ23 ይሁን በ24 በ25 ከ10 ቀን ሙሉ ነው ሲወዛገብ የነበረው ማለት ነው። አዳምጥ፣ አትግጣጠም፣ ወደ አትግጣጠም። ምን ያገናኘዋል ቁርአኑና እንትን ለይለት ቀን ምን ያገናኘዋል? ይሄ እኮ አሁን ቁርአን ሊወርድ እኮ አይደለም ወይ? ለይለቱል ቀድር ግን ቁርአን የወረደበት ነው አይደለ? የመወሰኛይቱ ሌሊት የምትባለው የረመዳን ወር ውስጥ ለይለቱል ቀድር የምትባለው ያቺ ቁርአን የወረደባት ዕለት ነች። እሷ ቀን ነው የወረደው። እኔ እንጃ። አሁን እዚህ ጋር አይገናኝም። ገባክ? አታገናኛቸው። ገባ? አይ ይገናኛል እንጂ ሙሳዬ፣ አይገናኝም። አትግጣጠም። ለይለቱል ቀድር ማለት ቁርአን የወረደበት ነው አይደለ? የሚለይ ቀን ነው። ገባ እኮ የሚለይ ቀን ነው ብላችሁ እንደምታምኑ እናውቃለን። ችግር የለውም። እሱ አሁን እሱ አይደለም የሚያጣላን፣ እሱ ችግር የለብንም። ግን ያቺ የምትለይበት ቀን ነው አይደለ? አንድ ቀን ነች አይደል? ስንት ቀን ነው ለይለቱል ቀድር? አይታወቅም ነው እኮ የምልህ። ገባ ወይ? ቀኑ 2 ወይ 3 ወይ 4 ወይ 5 ሊሆን ይችላል። 10 ቀን ሙሉ ሊሆን ይችላል። ኖ በ10ሩ ቀን አንዱ ቀን ነው የምታገኘው። ወይ እንደ አማርኛ አይደለም እንደማወራው። ኦኬ ችግር የለውም። እሷን ቀን ነብይ ያውቃታል ወይስ አያውቃትም? አይታወቅም። እንደኔ ከሆነ የሚታወቅ ነገር ከሆነ እንትን የሚባል ነገር ነበር እኮ፣ ግን አይታወቅም። ውሸት ነው ማለት ነው። ለሙሐመድ በለይለቱል ቀድር ቁርአን ወረደለት የሚባለው ውሸት ነው። እሱ የማያውቀው ቀን ከሆነ ውሸት ነው ማለት ነው። ኢማጂን ጅብሪል ነው እየመጣ ሲሰጠኝ ነበር። ሙሐመድ ቁርአንን እናስነብብሃለን። ወሬ አትግጣጥም። አይገናኝም አልኩህ እኮ። እሺ ነብይ ያውቃታል ወይስ አያውቃትም? ይሄን ብቻ መልስልኝ። ምን ነው የሚያውቀው? አይገናኝም። ቁርአኑን ይሄ አይገናኝም። የለይለቱል ቀድር ቢባለው አይገናኝም ከቁርአን ጋር። ለምን ታወራለህ? አስረዳኝ። እሺ ይሄን አንብብና። እያስረዳው እኮ ነው። ባላነበብም እያስረዳው ነው። አንብብ። እሺ የትኛው ላንብበው? ይሄው ቁጥር 1 ጀምሮ አንብበው። እሺ የኛ ቁርአንን በመወሰኛቱ ሌሊት አወረድን። እሺ ሌሊት እንትን በሌሊት ቀድር ወረደ እንበል።
ግን አሁን ይሄ ከለይለቱል ቀድር የሚያገናኛቸው ነገር አይደለም። የቁርአኑን አንተን ከቢቶ ኦኬ። ይቺ መወሰኛይቱ ሌሊት የምትባለው ለይለቱል ቀድር ነች ወይስ አይደለችም? ለይለቱል ቀድር ነው ይመስለኛል። እና ምንድነው አይገናኝም እያልከኝ ያለው እያነበብከው? ገባኝ። ወይኔ ኦኬ ቆይ አንዴ ከቁርአኑ ጋር ለምሳሌ ችግር የለውም። ቆይ አንዴ ቁርአን የወረደው በመወሰኛይቱ ሌሊት ነው አይደል? በለይለቱል ቀድር ለነብዩ ያቺን ቀን ያውቃታል ወይስ አያውቃትም መሐመድ? ያ ቢያውቃት ነው። ያ እኔ እንጃ ብቻ ይሄ ነገር እንትን አላልኩትም፣ ብዙ አልጠየቁበትም። እሱ መልስ ይኖረዋል። ወሬ ከመቀናበር መጀመሪያ መልስ ይኖረዋል። መልስ ታገኛለህ። መልስ አታጠመች ነብይ ያውቃል። ወሬ አታውራ። አንዴ ሙሳ ምን እንደው ታውቃለህ? እኔ እኮ መሐመድ ቢያውቀው ለምን አንተ ይጠይቃለሁ? መሐመድም አያውቀውም። አንዴ በ21 ነው ይላል፣ በ23 ነው ይላል፣ 10 ቀን ከ10 ቀኑ አንድ ቀን ነው ይላል፣ አንዴ በ27 ነው ይላል፣ አንዴ ወይ በ25 ነው ወይ በ27 ነው ወይ በ29 ነው ይላል። አያውቀውም ሙሉን ማለት ነው መሐመድ ራሱ። በቃ አንተ ስለምጻፍ ወቅ መጀመሪያ ወሬ አታቀናበር። መልስ አታጠማርኩ እኮ። እሺ በቃ ካላወቅኩ ከሌላ ሰው ጋር ቀጥላለሁ። ሙሳ አትናደድ። እሺ ሙሳን ማታበሳጭብኝ። አይ መበሳጨት። ኧረ ብቻ አንተ አትበሳጭ፣ ፈታ በልልኝ። ኧረ አንተንማ ማንም በአንተ ማንም እንዳይመጣብህ። አንዷን አከፍርልሃለሁ፣ እሷን ታገባለህ፣ አንተም ትከፍራለህ። በቃ ቀላል እድላችኋለሁ። ለታችሁ ነው። አፈር ብላ። ኔክስት ዓመት ይኸውልህ ረመዳንና ጾማት ምን አለ ትላለህ? አንተ ደግሞ ሙስሊም ሆነ እውነት የሚያደርሰው መንፈስ ቅዱስ ደግሞ ልብሽን ይጠብቅልሽ። በጣም በጣም ደስ የሚል ነገር ነው የሰማሁት። እኔ በጣም ደስ ብሎኛል። ለዚህ ሁሉ እንግዲህ ደግሞ መነሻው ወንድማችን እፎይ፣ እዚህ ያላችሁ ወንድሞች እህቶች፣ ሁላችሁም እስልምና ንጽጽር ላይ የምትሰሩ በጣም በጣም ትልቅ ዋጋ ነው እየከፈላችሁ ያላችሁት። በዚህ አጋጣሚ ስለ እናንተ እግዚአብሔርን እናመሰግናለን። እግዚአብሔር ከዚህ የበለጠ ብርታት እንዲሰጣችሁ፣ ጥበብ፣ እውቀት፣ ማስተዋል እንዲሰጣችሁ፣ ትዕግስቱን እንዲሰጣችሁ። ማንም ሰው መቆየት የሚፈልግበት አይነት አገልግሎት አይደለም። እውነት ለመናገር በነፍስ ተወራርዶ የሚገለገል አገልግሎት ነው እና ወንድማችን እፎይ ይበርታልን። ሌሎቻችሁም እዚህ ያላችሁ ሁላችሁንም እግዚአብሔር ያበርታችሁ። ከዚህ የበለጠ ነፍሳትን ወደ መንግስቱ የምትጨምሩበትን አገልግሎት ነው የጀመራችሁት። እስከ መጨረሻው ደግሞ ጸንታችሁ እንድታገለግሉ እግዚአብሔር ያግዛችሁ እና ሙስሊሞች ወደ እውነት ኑ። እግዚአብሔር ይወዳችኋል። ክርስቶስ ለእናንተ ነው የሞተው። ስለዚህ ወደ እውነትና ወደ ህይወት እንድትመጡ ነው እየተጠራችሁ ያላችሁት። ስትወያዩም ደግሞ አትሊስት እንደ ሰው በሰላም በትህትና በመልካም ንግግር ተወያዩ፣ አትሳደቡ። ወንድማችሁ እፎይን በጣም ይወዳችኋል፣ አክብሩት። ሌሎቻችሁም ክርስትና ፍቅር ስለሆነ ለእናንተ የሚያሳዩትን ፍቅር እንኳን አይታችሁ እንድትመጡ ነው የሚያደርገውና ይህንን ተረድታችሁ ሳይመሽ ወደ ብርሃኑ እንድትመጡ ሁላችሁንም ነው እንግዲህ የምንጠራችሁ እኛ። እግዚአብሔር ይወዳችኋል፣ ክርስቶስ ይወዳችኋል፣ ሞቶላችኋል። በጨለማ አትመላለሱ፣ ወደ ብርሃኑ ኑ ነው የምንለው። እግዚአብሔር ያክብርልን። እፎይ በርቼታችን። እሺ፣ እግዚአብሔር ከአንቺ ጋር ይሁን። እሺ፣ እናመሰግናለን አባታችን። ኦኬ፣ እሺ፣ ወደ ቶፒካችን ስንመለስ ክርስቲያን ፓራፍሬዝ አድርገው አንዴ። ኦኬ እሺ፣ ለይለቱል ቀድር ላይ ነው እንግዲህ ሀሳባችን ያለው። እስካሁን አንድም ጥያቄ አልተመለሰም። በነገራችን ላይ በርከት ያሉ ጥያቄዎች ናቸው የሚነሱበት። ዲቴል ደግሞ እየገባችሁበት ስትመጡ ብዙ ጥያቄዎች መጠየቅ ይቻላል እና ብዙ የማይፈቱ የሆኑ እንቆቅልሽ የሆኑ ነገሮች አሉት። ይቺ የመወሰኛይቱ ሌሊት የምትባለው ማለት ነው። እና እንግዲህ ሙሐመድ እውነተኛ ነብይ፣ የፈጣሪ ነብይ ከተባለ ስለዚች ቀን የተናገረው ነገር የትኛው ነው ትክክል የሚለውን ነው እያየን ያለ ነው። እና ሜቢ ሙስሊሞች ካላችሁ ሩቅያ ሙሐመድ አብዱልከሪም ሻቢት ሰላም፣ እንዴት ነህ? ደህና አልሐምዱሊላህ። እንዴት ነህ? አለን እግዚአብሔር ይመስገን። እስኪ ስለ ለይለቱል ቀድር ንገረን።
ይቺ መወሰኛይቱ ሌሊት የምትባለው ማለት ነው። ለይለቱል ቀድር ማለት አላህ ዱዓን የሚቀበልህና በዛችኛው ቀን የለመንካት ማንኛውም ነገር ተቀባይነት የምታገኝባት ሌሊት ማለት ነው። ኦኬ ይቺ ሌሊት መቼ ነው የምትውለው? ምን ቀን ነው የምትሆነው? የትኛው ዕለት ላይ ነው የምትሆነው? የትኛው ቀን እንደምትሆን በእርግጠኝነት መናገር አይቻልም። ኦኬ ለይለቱል ቀድር ቁርአን የወረደበት ዕለት ነው አይደል? እሱ ሙሉ እውቀቱ የለኝም። ጓደኛ ያለ ቆይ አንድ ጓደኛ ቤት ሂድና ከሱ መረጃ አቀበላለሁ። እሺ ጥሩ። ያውና አስቸጋሪ ፓርት ምንድነው? ለይለቱል ቀድርን ያውቋታል። ወሳኝ ቀን ነው ብለው ያውቃሉ። ምንድን ነች የሚለው እንዴት ነው የሚለውን ግን አንተ ውሸታም ነህ እፎይ፣ በጣም ውሸታም ነህ። ዝም ብለህ ነው የምትዘባርቀው። ባለፈው የሆነ ቪዲዮ አይቼ ነው የመጣሁት። አሁን ውሸቱን መረጃውን ታመጣለህ። ከሰዋሽ ድምፅ ቀንስ ሰዛ እኔስ ዝም ብለው ለይለቱል ቀድር በሚል ነው የሚያውቋት። ከዛ ውጭ የሚያውቁት የለም። ማማዬ እንኳን ደህና መጣሽ። አቆያችሁ። እንዴት ናችሁ? ሁላችሁም ሰላም ብያለሁ። ለቀቀሽ አካውንትሽ? ምን አልከኝ? አካውንትሽ እየታየ ነው። ለቀቀሽ ወይ? ኧረ አልለቀቅም። እንደዛው ነው የተቃጠሉ ብዙ ቪዲዮች ነው። ኮፒ ሊንክ አድርጉላት። አክቹዋሊ ቅድም ያላስገባሁሽ ገስት ላይ ሰው ስለበዛብኝ ነው። ይቅርታ። ገስት ላይ ክርስቲያኖች ስለበዙብኝ ነው። እያየው ነበረ ከስር። ኤኒዌይስ ኮፒ ሊንክ አድርጉላት። ኮፒ ሊንክ አድርጉላት። ቪዲዮቿ በጣም ብዙ ቪዲዮዎች ተቃጥለዋል። ለፍቶ ተሰርቶ ሲቃጠል በጣም ነው የሚያናድደው። በጣም እንትን የሚለው ሰው ኮፒ ሊንክ አድርጓቸው። በተቻላችሁ መጠን እንዲነሳላት አድርጉላት ማለት ነው። እይታም እየታየላትም አይደለም። ከዛ አንጻር ኮፒ ሊንክ አድርጉ። እንዲሁም ደግሞ በተቻለ መጠን ደግሞ የሰራችሁን እናንተም ዳውንሎድ አድርጋችሁ በፌስቡክም በተለያየ ሶሻል ሚዲያም ለማሰራጨት ሞክሩ። ቪዲዮ የሚሰሩ ልጆች በጣም ጥቂት ነው ያሉን። አይ ቲንክ ቃልንም ሪፖስት አድርጉለት። ቪዲዮን የቃልን ሁላችሁም ሪፖስት አድርጉለት። በአሁኑ ሰዓት ቃል ነው ምላሽ እየሰጠ ያለው። ሪፖስት አድርጉለት። እይታ ግን የለውም። ጥሩ ቪዲዮዎች ይሰራል፣ እይታ ግን ዜሮ ነው። ይሄ መሆን የለበትም። ይሄ መሆን የለበትም። ምን መሆን አለበትም? እናንተ ሪፖስት ቃል ሜይ ቢ እስኪ አንድ ቪዲዮ አሳየን። ሜይ ቢ ከሚሰራቸው ክርስቲያን ትችላለህ? ይቻላል። ነሽ አንድ ቪዲዮ አሳየን። ዛሬም ሰርቷል ነው ትናንትና የሰራው ነው። እንትን ስትራይክ ሰጡኝ ዋርኒንግ ላይ ነው እና እንግሊዝ ቀቅብዬ ዛሬ አልሰራውም። ትናንትና የሰራው ቪዲዮ 2000 ሰው እንኳን አላየውም። 1700 ሰው በጣም ነው የሚያስከፋው እንደዚህ ሲሆን። እስልምና ላይ የሚሰሩ ልጆችን ቪዲዮ የሚሰሩትን አፕሪሼት አድርጓቸው፣ ኮፒ ሊንክ አድርጉላቸው። አንዴ ክርስቲያን አሳያቸው እሱን ቪዲዮ ለምሳሌ በብዙ ሺህ መታየት የነበረበት ነው። 2000 ሰው እንኳን ካላየው ቪዲዮ መስራት እንዴት እንደሚያስጠላ ከዛ ምላሽ የሰጠበት ነው። አዳምጡት። ወገናችን ያነሳውን ጥያቄ እንመልስ፣ በዛው መጽሐፉን እናስተምረው። ቡኻሪ 5456 ከበላችሁ በኋላ እጃችሁን እንዳትጠርጉ አስቀድማችሁ ጣታችሁን ላሱት አለ። ጣት መላሱ ከሆነ የገረማችሁ በመጽሐፋችሁ ላይ ኢየሱስ ጣቱን ያስጠባ ነበር እንዴ? ራሳችሁ መጽሐፋችሁ መጀመሪያ ያው ድርሳነ መድኃኒዓለም እንደዚህ ይላል። ስለዚህ አይገረማችሁ። ኢየሱስ ራሱ ዝም ብሎ ያገኘውን ሰው ለጎረማሶች
ጣቱን ያጠባ ነበር። ይህ ኡስታዝ ከዚህ በፊት በተደረላችሁ ቪዲዮ ለገዛ እምነቱ እንኳን የማይታመን ውሸታም አጭበርባሪ እንደሆነ በገዛ ኡስታዞቹ ضعيف የሆነ ሐዲስ አቅርቦ ሲያጭበረብር እንደተመሰከረበት አሳይቻቸው ምግብ ከበሉ በኋላ ጣትን መላስ ወይ ደግሞ ማስላስ እሙን የሆነ ቅቡልነት ያለ የእስልምና ትምህርት መሆኑን አምኖ ነገር ግን ባመነው ነገር በጣም ስለተሸማቀቀ ስላፈረበት ሶርስ አናሎጂ የተሳሳተ ንጽጽር በማቅረብ በሁለት ፍጹም የማይገናኙ ነገሮች መካከል እኩልነት እንዳለ አድርጎ መሐመድ ጣት አስልሱ ላሱ ብሎ ያዘዘው ትክክለኛ ሳሂህ ሐዲስ ሆኖ ሳለ ክርስቶስ ካላደረገውና ካላዘዘው ውሸት ከሆነ ነገር ጋር በማነጻጸር እኩል ለማድረግ መሞከሩ ይህ ምንን ያሳያል? እንዳፈረበትና እንደተሸማቀቀበት እንደማይኮራበት በግልጽ አንዱ ማሳያ ነው። እውነት ነው። ይህ እንዴት ሊያኮራ ይችላል? ክርስቶስ በራእይ ተገልጦ በምሳሌ ቢናገርም አምላክ ነው። መሐመድ ሰው ብቻ ነው አምላክ አይደለም ትላላችሁ። ይህ ለአፋችሁ ካልሆነ የሰው ልጆችን ከገሃነመ እሳት ለመዳን ያላቸውን ፍላጎት ተጠቅሞ መሐመድ በስህተት ሽንቱን የጠጣችው አይመን የተባለችው ኢትዮጵያዊት ባሪያ ገሃነመ እሳት አይለካሽም ብሏታል። ኢስላም ኪው እንደ አንሰር ላይም ፈትዋ የሚሰጥበት ሐዲስ መሐመድ ተራሰው ከሆነ እንዴት ሽንቱ ከገሃነመ እሳት ሊያድን ይችላል? ኡስታዝ የመሐመድን ሽንት ብታገኝ ትጠጣለህ? ሙስሊሞች የመሐመድን ሽንት ብታገኙ ከገሃነመ እሳት ለመዳን ትጠጣላችሁ? መልሳችሁን በኮሜንት በኡስታዙ አድርሱልኝ። ይህ ብቻ አይደለም፣ ሰሃባዎቹ ከመሐመድ ሰውነት የሚወጡ ቆሻሻ ነገሮችን ልክ እንደ ምራቅ፣ ላብ ለማግኘት ይጋፉ እንደነበረና የመሐመድን ምራቅ መሬት እንደማይነካ በሳሂህ ሐዲሶች ተመዝግበዋል። በጣም የሚዘገን ነውና የሚቀፈው ደም የቀላቀለ ቆሻሻ እንኳን ሲያስመልስ ከገሃነመ እሳት ለመዳን ሰሃባዎቹ ይጠጡ ነበረ። ይህንን ከኔ አንደበት ይልቅ ከኡስታዙ አንደበት ስሙት። የአላህ መልክተኛ አለይሂ ሰላም ከአካላቸው በሚወጡ ነገሮች ተበሩክ ያደርጉ ነበር ሰሃቦች። ምሳሌ አክታ፣ ምራቅ። የአላህ መልክተኛ አይተፉም። ልክ ሲተፉ፣ ምራቅ ሲተፉ፣ አክታቸውን ሲተፉ ሰሃቦች እንደ ኃይለኛ በረኛ ተወርውረው ይይዛሉ። መሬት ላይ ጠብ ብሎ አያውቅም። ጠብ ብሎ አያውቅም። የሚገርመው ነገር አብዱላህ ብን ዙበይር ዋግምት የተደረጉበት ወይም ደግሞ ኖርማል ደማቸውን አረቀህ ድፋው ብለውት ግጥም አድርጎ ጠጥቶት መጣ። ይሄ ትክክለኛ ነገር ነው። ጠጥቶት መጣ። ደፋኸው አሉት። አዎ። የት ደፋኸው? ያ ረሱላላህ ሰው ማይደርስበት ቦታ ላይ አላሉኝም አላቸው። አዎ። እዛ ደፋኸው? አዎ። ለአለከ ሸሪተው ጠጥተኸው ነው አሉት። ከዛ ፈራ ተባብሎ አዎ አላቸው። ምን አሉ የአላህ መልክተኛ?